በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካም ዛፍ መልካም ፍሬ ያፈራል። የማቴዎስ ወንጌል ምዕራፍ 7 ቁጥር 17። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። መልካም ዛፍ መልካም ፍሬ ያፈራል። ይህ መልእክት ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። በየዓመቱ ነሐሴ 7 ቀን የእናታችን የቅድስት ድንግል ማርያም ጽንሰቷ ይታሰባል። ወላጆቿ ቅዱስ ኢያቄምና ቅድስት ሐና በመባል ይታወቃሉ። እነዚህ ሰዎች እግዚአብሔርን የሚፈሩ እንደ ቃሉ የሚመላለሱ እንደነበሩ ታሪካቸው ያስረዳል። መልካም ዛፍ መልካም ፍሬ ያፈራል እንዳለው ጌታ በወንጌል እነዚህ በመልካም ሕይወታቸው እግዚአብሔርን በመፍራት የሚታወቁት ሰዎች የጌታ እናት የሆነችውን ቅድስት ድንግል ማርያምን መውለድ ችለዋል። ስለ እነዚህ ሰዎች ታሪክ ባጭሩ 3 ነጥቦችን አንስተን እናያለን። አንደኛው እግዚአብሔርን የሚፈሩ ነበሩ የሚለው ነው። እግዚአብሔርን መፍራት ትልቁ እግዚአብሔርን ለሚያምን ሰው ዋና ነገር እንደሆነ የእግዚአብሔር ቃል ያስረዳናል። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ተብሎ በልበ አምላክ ዳዊት እንደተነገረው እነዚህ ሰዎችም በሕይወታቸው እግዚአብሔርን የሚፈሩ ስለነበሩ የጌታ እናት ቅድስት ንጽሕት ከሴቶች መካከል የተባረክሽ ብፅዕት ተብሎ የተነገረላትን ድንግል ማርያምን መውለድ ችለዋል። እግዚአብሔርን መፍራት ምን ያህል ትልቅ መንፈሳዊ በረከት እንደሆነ የምንማርበት ታሪክ ነው። ሊቀ ነቢያት ሙሴ በዘዳግም ምዕራፍ 13 ቁጥር 4 ላይ እንደገለጸው አምላካችሁ እግዚአብሔርን ተከተሉ እርሱንም ፍሩ ይላል። አምላካችሁ እግዚአብሔርን ተከተሉ እርሱንም ፍሩ። እግዚአብሔር አምላኩ የሆነለት ሰው እርሱን መከተልና እርሱን መፍራት እንዳለበት ከነዚህ ከድንግል ማርያም ወላጆች ሕይወት የምንማረው ነገር አለ። በአምላክ ዳዊትም እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው ያለው። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። እነዚህ ሰዎች በሕይወታቸው እግዚአብሔርን በመፍራት የሚታወቁ እግዚአብሔርን የሚከተሉ እግዚአብሔርን የሚያገለግሉ ደግሞም የሚፈሩት እንደነበሩ ከታሪካቸው እንረዳለን። እግዚአብሔርን የምትፈሩት አመስግኑት ነው የተባለው። እግዚአብሔርን የምትፈሩት አመስግኑት በአምላክ ዳዊት እንደተናገረው። ስለዚህ እነዚህ ሰዎች እግዚአብሔርን የሚፈሩ ዕለት ዕለት በማመስገን የሚታወቁ ሰዎች እንደነበሩ ታሪካቸው ያስረዳናል። ሁለተኛው ጸሎተኞች ነበሩ ይላል ታሪካቸው። በእግዚአብሔር ፊት ዕለት ዕለት የሚጸልዩ ነበሩ። ልክ እንደ ሳሙኤል እናት እንደ ሐና ማለት ነው። ሐና ልጅ አልነበራትም። ነገር ግን ብዙ ዘመን በእግዚአብሔር ፊት ይልቁንም ወደ ቤተ መቅደሱ እየሄደች ወደ ሴሎ መስዋዕታቸውን ይዞ እየሄዱ የሚሰዉትን ይዞ እየሄዱ በእግዚአብሔር ፊት ከባሏ ጋር ወደዛ ሄዱ እንደነበረ ይልቁንም ሐና አምረራ በእግዚአብሔር ፊት ትጸልይ እንደነበረ ልጅ ከሰጠኸኝ የሰጠኸኝን ልጅ መልሼ ለአንተ ሰጥሃለሁ በማለት ትጸልይ እንደነበረ በእንባ ትጸልይ እንደነበረ አንደኛ ሳሙኤል ምዕራፍ 1ን ስናነበው እናገኛለን። ስለዚህ እግዚአብሔር አምረራ የጸለየችውን ጸሎቷን ልጅ ጠይቃ የጠየቀችውን ልጅ ሳሙኤል የተባለውን ካህንና ነቢይ የሆነውን ዘመኑን ሁሉ በቤተ መቅደስ እግዚአብሔርን ሲያገለግል የኖረውን ሳሙኤልን እግዚአብሔር እንደሰጣት የሚታወቅ ነው። ስለዚህ የቅድስት ሐናና የቅዱስ ኢያቄም ወይም ደግሞ የድንግል ማርያም ወላጆችም ልጅ አልነበራቸውም። አንዲት ልጅ ድንግል ማርያምን
ከብዙ ጸሎት ከብዙ ልመና በኋላ እግዚአብሔር እንደሰጣቸው ታሪካቸው ይህንን ነው የሚያስረዳን። ስለዚህ የሳሙኤል እናት ሐና የድንግል ማርያም እናት ሐና ያው በስም ሞክሼ ናቸው። በሁለቱም በኩል የምናየውና የምንማረው ነገር ቢኖር ያው ሁለቱም ሰዎች ጸሎተኞች እንደነበሩ፣ እግዚአብሔርን የሚፈሩ ሰዎች እንደነበሩ፣ የጸሎታቸውን መልስ ደግሞ እግዚአብሔር እነዚህን የበረከት ሰዎች ሳሙኤልንም የድንግል ማርያምንም ሕይወት ስናይ ወላጆቻቸው እግዚአብሔርን በመፍራትና በጸሎት ሕይወት በእግዚአብሔር ፊት ይተጉ የነበሩ፣ ከብዙ ጊዜ በኋላ ግን እግዚአብሔር የጸሎታቸውን መልስ በልጅ የባረካቸው ወላጆች ናቸው። ተመሳሳይ የሆነ መልክ ስላላቸው ነው። ድንግል ማርያምንም ያው ተስለው ነበር ይላል ታሪካቸው። ልጅ ከሰጠን መልሰን ለአንተ አገልጋይ ይሆን ዘንድ እንሰጣለን ብሎ ነበር። እንዳሉም ድንግል ማርያም እንግዲህ በቤተ መቅደስ ያደገች የጌታ እናት መሆኗን ያው ታሪኩ ያስረዳናል። ስለዚህ አንዳንድ ጊዜ ወገኖች ብዙ በመውለድ ሳይሆን እግዚአብሔር አንድ ልጅ ሰጥቷቸውም በአንድ ልጅ የባረካቸው ሰዎች ብዙዎች ናቸው። ካህኑ ዘካርያስና ቅድስት ኤልሳቤጥንም መውሰድ እንችላለን። የሉቃስ ወንጌል ምዕራፍ 1 ላይ በእግዚአብሔር ፊት ጻድቃን እንደነበሩ፣ ጸሎተኞች እንደነበሩ፣ ልጅም እንዳልነበራቸው፣ ነገር ግን መጨረሻ ላይ መጥምቁ ዮሐንስን ነው የሰጣቸው። የእግዚአብሔር አገልጋይ፣ የኢየሱስ ክርስቶስ መንገድ ጠራጊ፣ ለሰው ልጆች መዳን የሚተጋውን መጥምቁ ዮሐንስን እግዚአብሔር ሰጥቷቸዋል። እነዚህ ያነሳናቸው ሶስቱም ተመሳሳይ የሆነ ታሪክ ነው ያላቸው። እግዚአብሔርን በመፍራት በጸሎት ሕይወት የሚታወቁ፣ መጨረሻ ላይ ደግሞ እግዚአብሔር አንዳንድ ልጅ ነው የሰጣቸው። የተሰጣቸው አንዳንድ ልጅ ግን ለብዙ ልጆች በረከት፣ ይልቁንም ደግሞ እናታችን ቅድስት ድንግል ማርያም የጌታ እናት መድኃኒት ሕይወት የሆነውን ክርስቶስን የወለደችልን ያው ድንግል ማርያም ናት። ስለዚህ ድንግል ማርያምን ከመውለዳቸው በፊት እነዚህ ሰዎች እግዚአብሔርን የሚፈሩ ደግሞም በጸሎት ሕይወት የሚታወቁ ነበሩ። ሶስተኛውና የመጨረሻው ካላቸው ለድሆች ይመጸውቱ ነበር ይላል። ታሪካቸውን ስናነብ ቅድስት ሐናና ቅዱስ ኢያቄም የጌታ እናት ድንግል ማርያምን የወለዱት ወላጆቿ ካላቸው ለድሆች ይመጸውቱ ነበር። በተነ ለችግረኞችም ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ በልበ አምላክ ዳዊት እንደዚሁም በሐዋርያው ቅዱስ ጳውሎስ መልእክቱ ላይ እንደተገለጸው ለቆሮንቶስ ክርስቲያኖች በጻፈው መልእክት ላይ እንደተገለጸው እነዚህ ሰዎች ካላቸው ለድሆች የሚሰጡ የሚመጸውቱ ሰዎች ነበሩ። ወገኖቼ ካለን ነገር ለሌላው ማካፈል ትልቅ በረከት እንደሆነ፣ ለሌላው መስጠት፣ ይልቁንም በዚህ ዘመን ብዙ መደገፍ መረዳት ያለባቸው ብዙ ችግረኛ በበዛበት በዚህ ዘመን እንደ ክርስቲያን እግዚአብሔርን እንደሚያመልክ ሰው ችግረኞችን ማሰብ እንደሚገባ በቃሉም ተደጋግሞ እንደተነገረው ከነዚህ ሰዎች ሕይወትም የምንማረው ይህንን ነው። ከነዚህ ታሪክ የምንማረው ይህንን ነው። ስለዚህ 3 ነጥቦችን አንስተናል። ስለ ድንግል ማርያም ወላጆች፣ ስለ ቅድስት ሐናና ስለ ቅዱስ ኢያቄም ሕይወት አንደኛው እግዚአብሔርን መፍራት ነው ብለናል። ሁለተኛ ጸሎተኞች ነበሩ ብለናል። ሶስተኛው ደግሞ ካላቸው ለድሆች የሚመጸውቱ። እነዚህ ነገሮች ለአንድ አማኝ ለአንድ ክርስቲያን አንድ እግዚአብሔርን ለሚፈራ አንድ በእግዚአብሔር ፊት ዕለት ዕለት ከሚጸልይና የእግዚአብሔርን ፊት ከሚፈልግ ሰው የሚጠበቁ ነገሮችን ሁሉ እነዚህ ሰዎች በሕይወታቸው አካቶ የያዙ ሰዎች ናቸው። ስለዚህ ዛሬም ከኔና ከእናንተ የሚጠበቀው እነዚህን ነገሮች የሕይወታችን፣ የእምነታችን፣ የክርስትናችን መገለጫ ማድረግ ነው። እግዚአብሔርን መፍራት፣ በጸሎት መትጋት፣ ካለን ደግሞ ለድሆች ማካፈል። ይህ ነው ክርስትና ማለት ወገኖች። ስለዚህ በየዓመቱ ነሐሴ 7 ቀን ድንግል ማርያም የተጸነሰችበት እንደገና ደግሞ ያው ልደቷ ግንቦት 1 ቀን ይታሰባል በቤተ ክርስቲያናችን። ስለዚህ የተጸነሰችው ድንግል ማርያም በመንፈስ ቅዱስ ጌታን የወለደች በድንግልና የወለደች ለሰው ልጆች ሁሉ መዳንና ቤዛ የሆነውን ክርስቶስን የወለደችልን የጌታ እናት ብፅዕት የተባለችውን የጌታ እናት የወለዱት እነዚህ አባትና እናት ወይም ወላጆቿ
ታሪካቸው በዚህ መንገድ ይገለጣል። ዛሬም ታሪኩን ከማወቅ ታሪኩን ከመማር ዓመት ጠብቀን የድንግል ማርያምን የጽንሰቷን የወላጆቿን ታሪክ ስናወሳ ክርስትና ማለት እግዚአብሔርን ማምለክ ማለት እግዚአብሔርን የሚከተል ሰው ማድረግ የሚገባቸውን መሰረታዊ ጉዳዮች ከነዚህ ከድንግል ማርያም ወላጆች በሚገባ እንማራለን። ሌሎችንም ጠቃቅሰናል። ስለዚህ ውድ የእግዚአብሔር ቤተሰቦች ዛሬም ቢሆን በእውነት በምድር ላይ ዛሬ እየራቀ እያጣን እየጎደለብን ያለው ነገር እዚህ ላይ የተጠቀሰው ነገር ነው። እግዚአብሔርን መፍራት የሚባለው ነገር በዚህ ዘመን በጣም እየጠፋ ያለበት ሁኔታ ይታያል። በየመንፈሳዊ ቤቶች በየቤተ እምነቶቹ በየሃይማኖት ተቋማት ሳይቀር በዚህ ዘመን እግዚአብሔርን መፍራት ሳይሆን ልዩ ልዩ አይነት አመፅ ልዩ ልዩ አይነት ነውር በየጊዜው ሲነገር እንሰማለን። ለዚህ እንግዲህ ዋናው ነገር የሌሎቹ እንዳለ ሆኖ እያንዳንዳችን በግላችን ግን እግዚአብሔርን መፍራትንና በጸሎት ዕለት ዕለት በአምላካችን በእግዚአብሔር ፊት መቆምን በጸሎት ደግሞ የምናገኘውን መልስ ከነዚህ ሰዎች መማር እንችላለን። ከድንግል ማርያም ወላጆች ከሐና ከሳሙኤል እናት ሐና ከዘካርያስና ከኤልሳቤጥ ከመጥምቁ ዮሐንስ ወላጆች እነዚህ ሁሉ ጸሎተኞች እንደነበሩ እግዚአብሔርን የሚፈሩ እንደ ሐሳቡ እንደ ፈቃዱ የሚመላለሱ እንደነበሩ መጨረሻ ላይም እግዚአብሔር ብዙ ልጅ በመስጠት ሳይሆን አንድ በሰጣቸው ልጅ እንዴት እንደባረካቸው ልጆቻቸው ለሌሎች በረከት ለሌሎች መዳን ምክንያት የሆኑ እግዚአብሔርን የሚያገለግሉ ዘመናቸውን ሁሉ ለእግዚአብሔር ክብር እግዚአብሔርን በማገልገል የኖሩ ልጆችን እግዚአብሔር ሰጥቷቸዋል። ስለዚህ እንዲህ አይነቱን በረከት እንዲህ አይነቱን ጸጋ ለእኛም ያድለን ዘንድ እግዚአብሔርን በመፍራትና በጸሎት ሕይወት ካለን ነገርም ለሌሎች በማካፈል እምነትን ክርስትናን እግዚአብሔርን የማምለክ ሕይወትን በዚህ ሁኔታ መግለጥ ይቻላል። ስለዚህ ነሐሴ 7 ቀን የሚታሰበው የእናታችን የቅድስት ድንግል ማርያም የጽንሰቷ ታሪክ ባጭሩ በሰፊው ብዙ ሳናወራ ብዙ ሳንል ባጭሩ ግን ይህንን ይመስላል። ይህ ደግሞ ዛሬም ለእኔና ለእናንተ እንደ ክርስቲያን እንደ አማኝ እግዚአብሔር እንደሚያመልክ ሰው ምን ማድረግ እንዳለብን በሕይወታችን ብዙ ልንማርበት የሚችል ታሪክ ያላቸው ሰዎች ናቸው። አምላካችን እግዚአብሔር ስለነበረን ጊዜ ምስጋና ለእርሱ ይሁን።